ዛሬ ምን አለ? አንድ አስገራሚ ጉዳይ አለ። ባንኮችን ከኪሳራ ይታደጋል ስለተባለው ኤአይ ሰምታችኋል? ስለሱ በቀላሉ ልንገራችሁ። ሁላችንም እንደምናውቀው የውጭ ምንዛሪ በየቀኑ ይለዋወጣል። ታዲያ በቢሊዮን የሚቆጠሩ ዶላሮችን የሚያንቀሳቅሱት ግዙፍ የዓለም ባንኮች በዚህ መዋዠቅ የሚመጣውን ኪሳራ እንዴት ይቆጣጠሩታል ብላችሁ አስባችሁ ታውቃላችሁ? አዎ፣ ለመገመትም ይከብዳል። አሁን ግን መፍትሄ ተገኝቶለታል። በሲንጋፖር የሚገኘው አንት ኢንተርናሽናል የተባለ ተቋም በፋይናንስ እውቀት የተካነ ኤአይ ሲስተም አስተዋውቋል። ቴክኖሎጂው ይፋ እንደወጣ የአሜሪካ፣ የእንግሊዝ፣ የጀርመን ግዙፍ ባንኮች ቀድሞ ስራ ላይ ለማዋል እየተረባረቡበት ይገኛሉ። ይህ አዲስ ኤአይ ሲስተም የነገውን ምንዛሪ ዋጋ ለውጥ አስቀድሞ በመተንበይ ባንኮቹ ሊደርስባቸው የሚችለውን የውጭ ምንዛሪ ኪሳራ ከ60 በመቶ በላይ ይቀንስላቸዋል። ታዲያ ይሄ ከኛ ጋር ምን ያገናኘዋል? የዓለም የፋይናንስ ስርዓት እንደ ሸረሪት ድር የተሳሰረ ነው። የእነዚህ ባንኮች መረጋጋት ዓለም አቀፍ ገበያውን በማረጋጋት ከውጭ በምናስገባቸው ዕቃዎች ዋጋ ላይ በጎ ተጽዕኖ አለ። የሀገራችን ባንኮችም እንዲህ አይነት ዘመናዊ ቴክኖሎጂዎችን መጠቀም ቢጀምሩ የውጭ ምንዛሪ ሀብታችንን በትክክል ለመተንበይና የገንዘብ ብክነትን ለመቀነስ በእጅጉ ያግዛቸዋል። እናንተስ ኤአይን እንዴት እየተጠቀማችሁ ነው?